አድናን ራሱን ስቶ ከወደቀበት ነቃ። ሜራ ድንገት ስታያቸው ሮቤል ሎሃናን ሲስማት ስትደርስ አንስታ ግንባሩን በዛ በሻይ ብርጭቆ ፈርክሳ ጥለዋለች። በጣም የሚገርም ነው። አድናን ደግሞ ራሱን ስቶ ነበረ። ነገር ግን ውሃ ምናምን ረጭታ እንዲነቃ አድርገዋለች ሜራ። የኔ ውድ ባል እኔ እቺ ሎሃና ክፉ ናት፣ በጣም ልክስክስ ናት ስልሃል ነበረ፣ አላመንከኝም ነበር አይደል? ይኸው አይኑ በብረቱ አየህ። እኔ ግን ንጹህ ታማኝ ሚስት ነኝ ውዴ ባሌ። እኔ ይህንን ነገር ሁሉ የተደረገው ለፍቅራችን ሲል ይሆናል። እንዲሁም ሎሃናና ሮቤል የማገጡብህ ስለዚህ በቃ ክፉ ልጅ እንደሆነች እኔ ድሮም ነግሬሃለሁ እያለች እየቀበጠጠረች ሜራ ውጭ፣ ከዚህ ውጭ፣ እኔ ማንንም አልፈልግም፣ ውጭልኝ ከዚህ ብሏታል። ነገር ግን ውጥት ስትል በር ላይ ሎሃናን ታገኛታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር በማድረግ ቪዲዮን ጀምሩ። ስለምትከታተሉኝ ከልብ አመሰግናለሁ። ሎሃና ቀጣዩን ክፍል ይዤላችሁ ቀርባለሁ። ጀግናው አድናን ታሪክ ሰራ። እንግዲህ እስከ ዛሬ ታግሶ ሮቤልና ሜራን ታግሶ ጸጥ ብሎ ነበረ። ሎሃናም እየመከረችው ጸጥ ብሎ ነበር። ነገር ግን የአይኑ ማረፊያ የፍቅሩ መተኪያ ብሎ ያመናትን ሎሃናን መድኃኒት አጠጥቶ ሮቤል ደፍሯታል ማለት ነው። እንግዲህ አስቡት፣ የአድናን የሆነን ነገር ሁሉ ለራሱ ማድረግ ነው የሚፈልገው ሮቤል። እንግዲህ እንደፎከረው ከሚራ ጋር ሲማግጡ እንግዲህ የእንቅልፍ መድኃኒት እየሰጡ ነበረ የሚያስተኙት እና ላይፋቸውን የሚቀጩት የነበረው እንግዲህ እባብ ለባባሉ። ሚራ በጣም ተናዳ ልክ ሎሃና ክፍል ግብት ስትል እንግዲህ ሴራ አሲሮ ሻይ አፍይልኝ እና ሮቤልን አድናንን ለምኝልኝ፣ እኔ ከዚህ ቤት እንዳልሄድ፣ እኔ ከሄድኩኝ እህትሽ ሳራን አታገኛትም ብሎ አታሏታል ማለት ነው ሎሃናን። ሎሃና ደግሞ አድናንን እባክን ሮቤል ከዚህ እንዳይሄድ አድርግ፣ ለምንድን ነው የፈለግሽው ሲላት፣ አይ በቃ በኋላ እነግርሃለሁ፣ ብቻ ግን እንዳይሄድ አድርግ አለችው። ይሄዳል ካልክ ግን እኔም ደግሞ አብሬ ሄዳለሁ ትለዋለች። አብሬ ሄዳለሁ ስትለው እንግዲህ በጣም ስለሚወዳት በቃ ችግር የለውም አንቺ ከሚከፋሽ እኔ እየተቃጠልኩኝ ጨጓራ በሽተኛ ሁኜ እቆያለሁ፣ ምንም ችግር የለውም። ለምን ያክል ጊዜ ነው እዚህ ጋር እንዲቆይ የፈለግሽው አላት። አይ እኔ የፈለግኩት ለትንሽ ጊዜ ነው፣ ለትንሽ ጊዜ ብቻ፣ ለትንሽ ቀናት አለው። እሺ ካልሽ እሺ ምንም ችግር የለውም ብሎ እንግዲህ ይወጣል ማለት ነው። ድንገት ደግሞ ወደ ሊነግረው በቃ ችግር የለውም ሎሃና በምን እንዳስፈራራሃት ባላቅም ቆይ ልትለኝ ብላሃል፣ ይቆይ ብላ ለምናኛለች። ለእሷ ብዬ ደግሞ ይሄው እንድትቆይ አደርጋለሁ ብሎ ድግ ግብት ሲል ያው እንደተለመደው ሚራና ሮቤል እየተሳሳሙ ያገኛቸዋል ማለት ነው። እየተሳሳሙ ሲያገኛቸው አይ አድናን እንዳሰብከው እኮ አይደለም፣ ላስተኛው ብዬ ነው። አስተኛው እንጂ አስተኛው፣ ምንም ችግር የለውም። ምን አልኩ? ምንም እኮ አላልኩም። ምን ሲጀመር ምን አልኩ? ችግር የለውም አስተኛው እንዳይበርደው አላትና ደሙ ፈልቶ ሄደ ሎሃና ጋር። በቃ ይሄ እኮ የመጀመሪያ አይደለም፣ ሲጀመር ዛሬ ስታያቸው የመጀመሪያ አይደለም። ሲቀጥል ደግሞ ተረጋጋ እና ልወጣ ነው አላት። ልወጣ ነው ሲላት የት እንደባለፈው ልጠጣ ከሆነ አልሰድም ትለዋለች ሎሃና። አይ አይደለም እንደዛ በዚህም በዛውማ ጨጓራዬን አላቃጥሉም አላነደውም፣ ስለዚህ ብዬ ነፋስ ተቀብዬ እመጣለሁ አላት። እሺ አለች እና ሄደው እንግዲህ አድናን ከሄደበት ነው እንግዲህ ይህንን ነገር ያደረገ። እንግዲህ እየተንኳተተ ያንን መድኃኒት ሻዩን ስኳር አንሶታል እባክሽ አምጪልኝ ሲላት እሺ ብላ ሎሃና ምስኪን ሄዳ ታመጣለታለች። ሂዳ ልታመጣ በሄደችበት ሰከንድ ነው እንግዲህ ያንን የእንቅልፍ መድኃኒት የሰጣት። እንግዲህ ያንን ራሱ አንስታ ስትተኛለት ያው የሚፈልገውን ነገር አደረገ ማለት ነው። አድናን ደግሞ ክፍሉ ልብሱን ሊቀይር ሲገባ ሚራ መኝታ ቤት ነበረች።
መኝታ ቤት ውጭልኝ፣ ልብሴን ልቀይር ነው አላት። አድናን ባሌ አይደለህ እንዴ? ምን ችግር አለው? እኔን ትፈራኛለህ? እኔን ታፍረኛለህ? አለችው። ይኸውልሽ የማይገባው ሴት ይሄንን ገላ ማየት አይችልም። ስለዚህ ውጭልኝ፣ አልፈልግም፣ እንድታይኝ አልፈልግም ስቀይር አላት። ከዛ እሺ ብላ ወጣች። የት ልትሄድ ነው? ከሉሃና ጋር እራት ቀጠሮ አለብኝ አላት። ከዛ የሮጠች ሄዳ ለሮቤል አድናንና ሉሃና ይኸው እራት ሊበሉ ሊሄዱ ነው አለችው ማለት ነው። በፍጹም አይሆንም ብላ በፍጹም በጭራሽ ከእሷ ጋር አይበሉም፣ እራትማ አይበሉም እያለ እንደዛ አለና በቃ ዛሬማ ይህንን ነገር ማድረግ አለብኝ ብሎ ነው እንግዲህ ሮቤል ይህንን ሴራ ያሴረው። እንዴት ልጅቷን ታታልላታለን? እህትሽን እንዴት ላገናኝሽ ትላታለች? የሞተች እህቷን እንዴት ከየት አመጣህ? ጉድጓድ ውስጥ ቆፍረ አጽም ልታሳያት ነው አለችው። አያገባሽም። በጊዜው የመጣልኝ ሀሳብ ይሄ ነው። በቃ እኔ የምፈልገውን ነገር እስከማገኝ ድረስ መቼም እንትን አልልም። እኔ ሉሃናን የእውነት አፍቅሬያታለሁ። ትሰሚያለሽ? ዞር በይልኝ አላት። እንግዲህ ሉሃና እራሷን ስታ ወድቃለች። ከዛ የሚፈልገውን ነገር ካደረገ በኋላ አድናን መጣ። አድናን ሲመጣ እራሱን ስቶ ነው የወደቀው። እንግዲህ በድንጋጤ እንዴት ሉሃና እንደሚራ ትሆንብኛለች? እንዴት ሰው አይወጣልኝም? ለምንድን ነው እንደዚህ ሰው እንደዚህ የሚክደኝ? ቆይ እኔ ክፉ ሰው ነኝ ማለት ነው እያለ በቃ ራሱን ስቶ እንግዲህ ሚራ ናት እንግዲህ አፋፍሳ ወስዳ አልጋ ላይ ያስተኛችው። ሮቤልንም በብርጭቆ አናቱን ብላ ደም በደም አድርገዋለች። ድቅ ያደረገች። አንዳንዴ ሚራ ጥሩ ነው ያደረገችው እግሩን ለራሱ እንደዚህ ማድረጓ። ምክንያቱም እንግዲህ አድናን ሚስቱን ትቶለት ግን አሁንም ቢሆን ምንም እንትን አላለም። ሉሃና ደግሞ ለመውሰድ ፈለገ። በሉሃናማ ከመጣ ብሎ ነው እንግዲህ የሆነ ሀሳብ አሰበ ማለት ነው። አድናን እንግዲህ ሄደችና የሻይ ብርጭቆውን ይዛ ሉሃና እኔ በፍጹም የተደረገውን ነገር አላቅም ብላ ለሚራ ንገሪኝ እስኪ ምን ተፈጥሮ ነው ብላ ስትጠይቃት ሂጂ የሴቶቹ ወሬ ነው ይሄ፣ የሚፈልጉትን ነገር ካደረጉ በኋላ ሳላስበው ነው ሳላቅ ነው የሚሉት። አንቺ የአንቺስ ከፋ እንዴ? ፈጠንሽ እንጂ እኔን ሴት አንቺ ባለጌ ምናምን ስትይ አልነበር? እንዴት ከወንድማማቾች ጋር ትልከሰከሻለሽ? ሚራ እኔ እንዳንቺ የወረድኩ አይደለሁም። እሺ እኔ ምን እንደተፈጠረ ምንም ማውቀው ነገር የለም። ምን እንዳደረገኝ አላውቅም። ትሰሚያለሽ? ዞር በይ አሁን አድናን ልይልበትን አታይም ብላ በጥፊ አለቻት ሚራ። እና እንግዲህ አድናን ጀግና ሆኗል። አሁን ምንድን ነው ያደረገው? በጣም ወንድሜ ብለው እንኳን ሲጠራው በፍጹም የእናንተ ወንድምነት አቁሟል። ይኸው ዝም ብለህ አድናን ብለህ ብቻ ከጠራኸኝ በቂ ነው ይለዋል። እንደዛ ሲለው በቃ እሺ ውሰዳት ሉሃናን አለ። እሺ ብሎ በቃ በጣም ነው የተደሰተው ማለት ነው ሮቤል። እውነት መስሎት እንግዲህ ሚራና ሮቤል መኝታ ቤት ሂዳ ለካ ሉሃና ብርጭቆ ልታጥብ ስታየው ለካ መድኃኒቱን አሸተተችው። ምክንያቱም ይተዋወቃላ፣ ሁለቱ ይተዋወቃሉ። ያንን መድኃኒት እሷም ታውቀዋለች። ይሄ ምንድን ነው አለችው። ብርጭቆ ነው ስለችና ብርጭቆ ነዋ፣ የተለየ ስም አለው እንዴ በአንቺ? የሻይ ብርጭቆ ነዋ። ምን ማለትሽ ነው አላት። ገብቶኛል የሻይ ብርጭቆ እንደሆነ፣ ሽታው ግን መድኃኒት ነው የሚሸተው። ምንድን ነው ያደረካት ልጅቷን? ይቺ ምስኪን ልጅ ምንድን ነው ያደረካት? ምን አድርገህ መድኃኒት አድርገህ ነው ለካ አብረሃት ለመተኛት የፈለከው እንጂ እሷ ፈልጋ አይደለም። እውነቷን ነው ማለት ነው፣ አልዋሸችም ማለት ነው አለችና ትሰማለህ? እሷ እንዴት እንደምትጸየፍ ታፈቅረኛለች። ውሸቱ እኮ ደግሞ ሻይ አፈላችና ጠራችኝ መኝታ ቤት ድረስ ጠራችኝና ካልሳምከኝ እኔ አፍቅሬሃለሁ አለችኝ አህላት ማለት ነው። ዝም በል አንተ ውሸታም፣ ዝም በል። እኔ ሉሃናን አውቃታለሁ። ሉሃና እንዴት እንደምትጸየፍህ የምታፈቅረው አድናን ነው እንጂ አንተን በፍጹም ስላታለልካት እህትሽን አገናኝሻለሁ ብለህ ስላታለልካት ነው እንጂ በጭራሽ ፈልጋ አይደለም አንተ ጋር እሷ ክፍል ድረስ የሄድከው።
እነግርሻለሁ መኝታ ቤት ውሰጂኝና ነገ እነግርሻለሁ ስላልካት ብቻ ነው አብራ የሄደችው ሻይ የጠጣችው እንጂ ወዳህ አልነበረም። እና እንዴት አንተ ይችን ምንም አታውቅልሽ እንዴት መድኃኒት ታጠጣታለህ? እንዴት እንደዚህ ታደርጋለህ? አለችው። ታውቂያለሽ እሷን አዎ እኔ የምፈልገውን ነገር እስከማገኝ ድረስ ምንም ይሁን ሲኦል ገሃነም ቢሆን እገባለሁ። ምንም ግድ የለኝም። እሷን ከአንቺ የእሷን በድን ብስም ይሻለኛል። አንቺን አልፈልግሽም፣ አላፈቅርሽም። ይህን ደግሞ መረዳት አለብሽ። በቃ አስጠላሽም። ሌላ ሴት አማረኝ ነው። ይኸው እመነኝ ሮቤል እግርህን ነው አሁን ያሰጠው። አሁን ደግሞ ሃይምሮህን አሳጣለሁ። ሃይምሮህን ነው ማሳጣ። እገልሃለሁ። ሁሉንም ነገር ለአድናን እነግረዋለሁ እያለች ታወራለች ማለት ነው። አድናን ደግሞ አሁን ጀግና ሆኗል። በር ላይ ተለጥፎ ባለፈው ሉሃና እንዳሳየችው ተለጥፎ ሁሉንም ያወሩትን ነገር ሰማ ማለት ነው። ሉሃና ፈልጋ እንዳልሆነ መድኃኒት አጠጥቷት እንደሆነ እህቷን እነግርሻለሁ ብሏት እንደሆነ እንዳደነዘዛት ሲያወሩ ሁለቱ ሰማ ማለት ነው። በር ላይ ተለጥፎ እና ከዛ ሉሃናን ሄዶ ይቅርታ አላት። በራን ኳኳ። ሉሃና እንግዲህ በሯን ቆልፋ አተኛም ነበር እንደምታውቁት። አሁን ግን ቆልፋ መተኛት ጀመረች። በዚህ ሜራ ያው ለመግደል ትፈልጋታለች። ያነ ደግሞ የሚፈልገውን ነገር ለማድረግ ሲተናኮሏት እንግዲህ በሯን ቆልፋ መተኛት ጀምራለች ሉሃና። እንግዲህ ሄደና ሉሃናዬ በጣም ይቅርታ አድርጊልኝ፣ እኔ ሁሉንም ነገር ተረድቻለሁ፣ አውቄያለሁ። እንግዲህ ትናንት እንደዛ ስላደረግኩሽ በጣም ይቅርታ፣ ስለተናገርኩሽ ቃላቶች ይቅርታ አድርግልኝ የኔ ቆንጆ። አንቺን ከራሴ በላይ አምንሻለሁ፣ በጣም አፈቅርሻለሁ፣ በጣም እወድሻለሁ፣ ሁሉንም ተረድቻለሁ። ትናንት ማመን ነበረብኝ። እኔ ምንም ነገር አላደረግኩም፣ እማፈቅርህ አንተን ብቻ ነው ስትይ መስማት ነበረብኝ። ሉሃናዬ በጣም ይቅርበኝ። ኧረ ምንም ችግር የለውም አድናን፣ እኔ ስላመንክኝና ስለተረዳኸኝ በጣም አመሰግናለሁ። ታውቃለህ እማፈቅርህ አንተን ነው፣ አንተን ብቻ ነው ያፈቀርኩ። እኔ ሌላ ማንም በልቤ ውስጥ የለም አለችው። እና ሚራ ያናን ብርጭቆ ሄደችና ያዘችና ለአድናን ልትነግረው ሄደች ብርጭቆውን ይዛ። ሮቤል ደግሞ ይህን ነገር ከተናገርሽ እኔ ሁሉንም ነገር ፍርጥርጥ አድርጌ ልጁ የእኔ እንደሆነና አንቺ አስቸግረሽኝ እንደደፈርሽኝ አድርጌ እነግረዋለሁ። ንገረው፣ ምንም ችግር የለውም። ጉድጓድህን መቀበሪያን ጉድጓድ ታሰፋዋለህ አለችው። አይ ነው እንዴ? እኔ ከሞትኩኝ አንቺም አትኖሪም፣ ሁለታችንም ተያይዘን እንሞታታለን አላት። እንግዲህ ምንድን ነው ያደረገው አድናን እንግዲህ በስተመጨረሻ ሮቤልን ከነሱ ተንኮል ተምሮ አፉን ጸጥ አደረገ፣ እፍን አደረገውና ወስዶ ባዶ ቤት ውስጥ ይወስደዋል። ውሃ እላዩ ላይ አንድ ጆክ ውሃ ደፋበትና ንቃ አለው። ወንድሜ አድናን ምን እያደረግክ ነው? ምንድን ነው የምታደርጉ? ለምንድን ነው እዚህ ጫካ ውስጥ ይዘህ የመጣ? ባዶ ቤት ውስጥ ለምንድን ነው ይዘህ የመጣ? ዝም በል አንተ ደደብ! እንዴት ነው ይህን ሁሉ ነገር? እኔ ከሚራ ጋር እንደዚህ ስትልከሰከስ ስትላላስ ምን ስትል ማላቅ ነው እንደ ይመስል? እኔ እኮ ሁሉንም ነገር አውቄያለሁ። አሁን ደግሞ ለምንድን ነው ሉሃናን መድኃኒት አጠጥተህ መድኃኒት እንዳትነቃ አድርገህ ለምንድን ነው የሳምካት? እንዴት እንደዚህ ታደርጋለህ? ከሚራ ጋር የምትሰራውን ማላቅ መስሎ ነው አይደለ? ሁለታችሁ የምታደርጉትን ነገር በአይኔ ነው ያየሁት። እኔ እኮ እስከዛሬ ዝም ያልኩት የእናቴ አደራ ብዬ ችግር የለውም። ምናልባት እኮ እንደዚህ የሚያደርገው በቃ ሰው ስለማያይ ሰው ስለማይቀርበው ይሄ እንደዛ ሆኖ ይሆናል ብዬ ነበረ። ነገር ግን አንተ እንደዛ አይነት ሰው አይደለም። የወንድም የሆነ ነገር ሁሉ የሚያምርህ እርኩስ አረመኔ ወንድሜ አይደለህም። ከዚህ በኋላ እገልሃለሁ ሮቤል፣ እገልሃለሁ። የድሮ አድናን እንዳልመስልህ
አድናን ሲቀየር ይሄ አድናን ነው። እሺ ወንድም የሚባል ነገር የለህም። ወንድሜ አይደለህም። አልፈልግም፣ እገልሃለሁ። እንዴት በሉሃና ትመጣብኛለህ? ሚራን እኮ እሷም ስለምትፈልግ እሷም ስለምታፈቅር ተውኩልህ አይደለ? ስለዚህ እንዴት ሉሃና እንደዚህ ታደርጋታለህ? እስከ ዛሬ ለካ እኔን ስትጫወቱብኝ የነበረ መድኃኒት እያጠጣችሁ የእንቅልፍ መድኃኒት እየሰጣችሁ ነበረ ይህን ነገር ሁሉ ስታደርጉ የነበረው። ዛሬ እኮ ጉድን ሰማሁ፣ ጉዳችሁን ሰማሁ። ካሜራ ጋር ስታወሩ እንዴት እንደዚህ ታደርጋለህ? ለምን የኔን የሆነ ነገር ሁሉ ትፈልጋለህ? ምንድነው ችግር? ቆይ እኔን አሳብደህ እኔን በሽተኛ አድርገህ ማኖር ነው ሀሳብህ ወይስ ምንድን ነው አላማችሁ? አላማህን ብቻ እንድትነግረኝ ነው የምፈልገው። ንገረኝ አላማህን። ዛሬ የመጨረሻችን ነው። እገድልሃለሁ። ምንም ማንም የሚያስቆምህ የለም። እዚህ ጋር ሚራ የለችም። እዚህ ጋር ማንም የለም። በሚገባ ቋንቋ ላሳይህ ልነግር ነው ያመጣሁት አለው። በጣም ነው የተናደደው ዛሬ። እንግዲህ ሉሃና ለራሱ እባክህን ሮቤል የሆነ ነገር እንዳያደርግ ራስን ጠብቅ። ይኸውልሽ እኔ ማንንም አልፈራም። ማንንም ሰውን አከብራለሁ እንጂ ማንንም አልፈራም። ስለዚህ አንቺ መጨነቅ የለብሽም፣ ማሰብ የለብሽም። በቃ ከዚህ በኋላ ምንም ችግር የለውም። ሮቤልን ለእኔ ተይው አለና ትቷት ሄደ። ቀጣዩን ይዤ